ይባላል። በሲያደብና ዋዩ ወረዳ መስኖና ቆላማ አካባቢዎች ልማት ጽሕፈት ቤት የመስኖ መሀንዲስ ባለሙያ ነኝ። ያው ይሄን ግንባታ እንዳያችሁት በ2017 ዓ.ም የተገነባ ነው። ያው ወደ ስራ አገልግሎት የሚሆነው በዘንድሮ አመት ነው ማለት ነው። ያ ማለት በ2018 ዓ.ም ለመስኖ ዝግጁ ይሆናል ማለት ነው። ግንባታው ያው ሲዘጋጅ 15.3 ሚሊዮን ብር ፈጅቷል ማለት ነው። የውሃ መጠኑ ካሁን በፊት አርሶ አደሮች ከሚጠቀሙበት በተሻለ መጠን አጎልብቶ ወደ 22.8 ወይም በአጠቃላይ ወደ 23 ሄክታር የሚሆን ለ60 አርሶ አደሮች ለ4 ሴቶችና ለ56 ወንድ አርሶ አደሮች በተሻለ መልኩ እንዲጠቀም ተደርጎ የተሰራ ነው። ያ ማለት ካሁን በፊት በባህላዊ መንገድ ይጠቀሙበት ከነበረው በተሻለ መጠን በዘመናዊ መንገድ በመስኖ አማካኝነት ወይም በዚህ ካናል አማካኝነት የተሻለ የመስኖ የሚጠቀሙበት መንገድ ያመቻቸ ነው ማለት ነው። በቅድሚያ ዝግጅት የመስኖ ኮንፈረንስ በተለያየ መንገድ ከግብርና ጋር የተካሄደበት መንገድ አለ። ስለ መስኖ ግንዛቤ ልክ ቀጥታ የመኸር ስራዎች እንዳለቁ ቀጥታ ወደ መስኖ የምንገባበት ምክንያት አለ። ሁለተኛ ምንድነው ይህ ካናል የአንዳንድ የቦይ ጠረጋ ያስፈልገዋል። ግን አሁን በተለያየ ምክንያት አርሶ አደር በተለያየ ስራ ላይ ስላለ ያንን ቅድሚያ ከመዘጋጃት ወደ መስኖ ከመግባታችን በፊት ይህን ስራ ካናሉን የሚያጸዱበት መንገድ ቅድመ ዝግጅት ከአርሶ አደሮቹ ጋር እየተነጋገርንበት መንገድ አለ። ይህ ከተጸዳ በኋላ በቀጥታ ወደ ልማት የሚገባበት መንገድ አለ። ምክንያቱም የተዘጋጀ ስለሆነ ስራው ያለቀለት ስለሆነ በቀጥታ ስራውን መስራት ይቻላል ማለት ነው። ስሜ መስፍን ዘለቀ ይባላል። የአብያ ቀበሌ አርሶ አደር የመልካ አባቴ መስኖ ልማት ተጠቃሚ ለመሆን ፍላጎት አለኝ። ዙሪያው ፕሮጀክቱ እየሰራልን ነው። እስካሁን እንኳን ተጠቃሚ ባይሆን በሰፈር ያሉት አርሶ አደሮች እየተጠቀሙ ናቸው። እኔም ደግሞ ለመጠቀም እቅድ አለኝ። ስለዚህ አሁን እያሳሰበን ያለን ውሃ ብቻ እንዳንሰን እንጂ ለመስራት ለመጠቀም ፍላጎት አለኝ የሚል ሀሳብ አለኝ። ግን ከመንግስት እንደ ማዳበሪያ ዘር ከዛን ውሃ እንዳንሰን ውሃ እንዲጎለብትልን የሚል ሀሳብ ነው ያለኝ። እንግዲህ በአመት 2 ጊዜ ማግኘት ማለት በጣም ከባድ ነው። እንደውም ከመኸሩ የመስኖ በጣም ምርታማና ተጠቃሚ የሆኑ ናቸው። ስለዚህ እኔም በሱ በተነሳው በዛው ምክንያት ተጠቃሚ ለሆን ተዘጋጅቻለሁ። 1 ሄክታር መሬት የሚሆን መስኖ ልማት አለኝ። ውሃው ከደረሰኝ ተጠቃሚ ለሆን ፍላጎት አለኝ የሚል ሀሳብ ነው ያለኝ። ወርቁሃም እንደሆነ የሲያደብና ዋዩ ወረዳ መስኖ ቆላ አካባቢ ልማት ጽሕፈት ቤት ኃላፊ ነኝ። በአሁኑ ሰዓት ዞሮ በጣም በቂ ነው ባይባልም በተወሰነ መንገድ ግን የተሻለ እንደሆነ ሰፊ ልማት የሚያለማ እንደሆነ ሁላችንም የምናየው ነው። ይሻላል። በተለይ በአሁኑ ሰዓት ላይ ወደዚህ ወረዳ ከድሮ መስኖ መጠቀምን ብዙ የማይታወቅ ነበረ። አሁን ላይ ግን ከቅርብ ሰዓት ጀምሮ ግን ጥቅሙን እያወቁ ሲመጡ ብዙ ሰዎች የመስኖ ተቋም እንዲገነባላቸው እያደረጉ ነው። እኛም በቻልነው መጠን ያክል ደግሞ የአቅማችን ያክል እየተጠቀምን ህብረተሰቡን ተጠቃሚ ለማድረግ የበኩላችን እየጣር ነው። የተሻለ ነው። እንደኛ ወረዳ እስካሁን ላይ ከ17ና ከዚያ በላይ የሆኑ የመስኖ ካናሎች ተሰርተዋል። አሁን ላይ በዛ ልክ ካለው ከህዝባችን ቁጥር አንጻር በቂ ነው ባንልም ለቀጣይ ግን ከዚህ የበለጠ ስራ እንሰራለን። ሁሉንም ህዝብ የሚያዳርስ የመስኖ ግንባታዎችን እንሰራለን። ባሉት ፕሮጀክታችን በአቅማችን ልክ ያሉት ሙሉ ለሙሉ አቅም ተጠቅመን ወደ ስራ እንገባለን። ሁሉም ህብረተሰብ ደግሞ ጥቅሙን እንዲያገኝ የራሱን ገቢ ምንጭ እንዲያገኝበት እንሰራለን። ፕሮጀክታችንን በመገንባታችን አንደኛ አርሶ አደሮቻችን በሰፊው እንዲጠቀሙ በአመት 2 ጊዜ ማምረት አቅማቸው እንዲያዳብሩበት በአሁን ላይ ጠበብ ባለው ላይ ሰፊ የሆነ አቅም አግኝተው የተሻለ ኑሯችንን የሚያሻሽሉበት ድሮ ላይ በክረምት በምናገኘው ብቻ ነበር። አሁን ላይ ደግሞ በምንገነባው ፕሮጀክታችን የበጋ ስንዴ አምርተው የተሻለ ምርት እንዲያገኙ ጥቅም አለው ፕሮጀክቱ ማለት ነው። በቀጣይ ያው ከዚህ የበለጠ ልማት እንድናለማ ሁላችንም ያው አሁንም ላይ እየሰራናቸው ያሉ ስራዎች አሉ። በቀጣይ የሚያቀርናቸው ስራዎች አሉ። እነሱን ጥቅል አድርገን ህብረተሰባችን በሰፊው እንዲያገኝ ጥቅም አድርገን ሰፊ ልማት ያለሙ መሬቶችን በሳር የተሸፈኑ መሬቶችንም ጭምር ወደ መስኖ ተቋማት አስገብተን ሰፊ ጥቅም እናስገኝበት የመስኖ ስራ እንሰራለን። ከኛ የሚጠበቀው ያሉትን ፕሮጀክቶች አማጦ መጠቀም ነው። በሚሰጠን ፕሮጀክት በመደበኛም ሊሆን ይችላል፣ በፕሮጀክት ስራዎችም ሊሆን ይችላል። እነሱን አማጠን ተጠቅመን አርሶ አደሮቻችን 100% የመስኖ ተጠቃሚ ማድረግ ነው።